መንዚለቱ ሰላህ ቢልኢስላም በእስልምና ላይ ሰላት ያለውን ደረጃ ያለውን ቦታ ለማየት እንሞክራለን። ሰላት አላህ ሱብሓነሁ ወተዓላ ከደነገጋቸው ብርቅዬ ዒባዳዎች መካከል አንዱና ዋናው ወሳኝ ነው። ሰላት እንደ ሌሎቹ ዒባዳ የአላህ መልእክተኛ በጅብሪል አማካኝነት ወይም በሌላ መንገድ የተሰጣቸው የዒባዳ ዘርፍ አይደለም። ቀጥታ ራሳቸው ቢላ ዋሲጣ ያለምንም ጣልቃ ገብነት ራሳቸው ይዘውት የመጡት የሆነ አምልኮት ነው። አንድ ሰው ከሸሃደተይን ቀጥሎ የምስክር ቃል ከመሰከረ በኋላ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ነቢዩ ዓለይሂ ሰላም የአላህ ባሪያና መልእክተኛ መሆናቸውን ከመሰከረ በኋላ ቀጥታ ዋጅብ የሚሆንበት ግዴታ የሚሆንበት ነገር በቀን የሚሰገድ በቀንና በሌሊት የሚሰገድ 5 አውቃት ወይም 5 ጊዜያቶች አሉ። እነዛ ሰላቶች መስገድ በእያንዳንዱ ሰው ላይ ለአቅመ አዳም የደረሰ ለአቅመ ሔዋን የደረሱ ሰዎች ላይ በእያንዳንዱ ሰው ላይ ዋጅብ ነው፣ ግዴታ ነው። ስለዚህ ይህ ሰላት ዋጅብ ወይም ደግሞ ኃላፊነት በእያንዳንዱ ሙስሊም ላይ የተጣለበት ግዳጅ ነው። በፍላጎት ላይ ብቻ የተንተራሰ ወይም የተመሰረተ አይደለም። ማንኛውም ሰው የመስገድ ግዴታ አለበት። ሰላት ወደ አላህ ሱብሓነሁ ወተዓላ የሚያቃርበን ብቸኛው እና ከሌሎቹ ዒባዳዎች በተለየ መልኩ ወደ አላህ ብንቃረብበት ከአላህ ጋር የምናወራበት ሚስጥራችንን ለአላህ የምንነግርበት የሆነ ጉዳይ ነው ሰላት ማለት። ታዲያ ይሄ ሰላት መስፈርቶች አሉ፣ ህግጋቶች አሉት። እንደዚህም ደግሞ አርካኖች ወይም ደግሞ ማዕዘናቶች አሉት። እነዛን ነገሮች ጠብቀን ማድረግ ወይም መከወን ኃላፊነት አለብን። አላህ ያግዘን። አላህ በቁርአን ላይ ምን ይላል መሰላችሁ? ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሰላተ ወተበዑ ሸሃዋት ፈሰውፈ የልቀውነ ገያ። ምትኮች ተተኩ ብሎ አላህ ይናገራል። ምትኮች ተተኩ ስለ ብርቅዬ ሰዎች ስለ ድንቅ ትውልዶች ከተናገረ በኋላ ስለ እነሱ መልካምነት ታላቅነት ካወራ በኋላ ምን ዋጋ አለው? ከነሱ በኋላ ምትኮች ተተኩ። እነዛ የተተኩ ምትኮች አዳኡ ሰላት ሰላትን የተዉ ማለት ነው። ምን ይላሉ አብደላህ ኢብኑ አባስ? ለይሰ ተረኩሃ ቢልኩልያ ሰላትን የተዉ ማለት ሙሉ በሙሉ ሰላት የማይሰግዱ ማለት አይደለም። ነገር ግን አኸሩሃ አን አውቃቲሃ አው አን ወቅቲሃ ከወቅቱ ሰላት ወቅቱን የሚያዛቡ የሚያሳጡ የሆኑ ናቸው ተብሎ ተፈስሯል። አዳዑ ሰላት ወተበዑ ሸሃዋት ስሜታቸውን የሚከተሉ ስሜታቸውን አምላክ አድርገው የያዙ ሰዎች ተፈጠሩ መጡ ብሎ አላህ ይናገራል። ታዲያ ለእነዚህ ሰዎች ቅጣታቸው ምንድነው ከተባለ ፈሰውፈ የልቀውነ ገያ። ገይ የሚባል የጀሃነም ሸለቆ ነው። እዛ ሸለቆ ላይ ይገባታል ብሎ አላህ ተናገረ። ሁለተኛው ሰላት ለማይሰግዱ ሰዎች የተዘጋጀ ወይም ደግሞ በሰላታቸው ላይ ግዴለሽ ለሆኑ ሰዎች የተዘጋጀ የጀሃነም ሌላው አይነት ምንድነው ካላችሁ ሁሌ ምንቀራው የጀነት ሰዎች እና የጀሃነም ሰዎች ነገ የቂያማ ቀን ይታያሉ፣ ይነጋገራሉ እና የጀነት ሰዎች የጀሃነም ሰዎች አማትረው ይመለከቷቸዋል፣ ያያቸዋል። ጀሃነም ውስጥ እየተሰቃዩ እየተቀጡ ያዩዋቸውና አንድ ጥያቄ ጠይቋቸዋል። ይህም ጥያቄ ምንድነው? ማ ሰለከኩም ፊ ሰቀር። ሰቀር የሚባለው የጀሃነም ስምጥ ሸለቆ ነው። እዚህ ውስጥ ምንድነው የከተታችሁ? ሰቀር ውስጥ እንድትገቡ ለዚህ ስቃይ እንድትዳረጉ ያደረጋችሁ ነገር ምንድነው ብለው ይጠይቋቸዋል። የዛኔ ምን ብለው ይመልሳሉ? ቃሉ ለም ነኩ ሚነል ሙሰሊን፣ ከሰጋጆች እኛ አልነበርንም፣ ሰላት ከሚሰግዱ ሰዎች ውስጥ አይደለንም ብለው ይመልሳሉ።
ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ራሳቸው በራሳቸው አንደበት የሚመልሱት እኛ ለዚህ ጀሃነም የተዳረግነው ከሰጋጆች ስላልነበርን ነው። ወለም ነኩ ኑጥዒሙል ሚስኪን። ሁለተኛው ወንጀላቸውን ሲናገሩ ሚስኪኖችን ተርበው እያየን አናበላም ነበር፣ ተጠምተው እያየን አናጠጣም ነበር፣ ታርዘው እያየን አናለብስም ነበር፣ ለሚስኪኖች ደንታ የለንም ነበረ፣ ቦታ አንሰጥም ነበረ ብለው ይናገራሉ። ሶስተኛው እታች ሱራ ላይ ያለው ሁላችንም እናውቀዋለን። አላህ ይናገራል ፈወይሉን ሊልሙሰሊን፣ ለነዛ ለሰጋጆች ወየሁላቸዋል። ሰላት ለሚሰግዱ ሰዎች ወየሁላቸዋል። አላህ ወይል ማለት የጀሃነም ሸለቆ ነው። የጀሃነም ሸለቆ ተዘጋጅቶላቸዋል። ለማ ለሰጋጆች። ሰጋጆች ምን አጠፉ? በሰገዱበት ለምን ይቀጣሉ? አይደል ጥያቄው? ምን አይነት ሰጋጆች ናቸው? እንኳን የማይሰግድ ሰው የሚሰግድ ራሱ የሚቀጣበት ሁኔታ አለ። ምንድነው እሱ? الذين هم عن صلاتهم ሳሁን። አያችሁ፣ በሰላታቸው ላይ ግድ የለሽ የሆኑ ሰዎች ሲመቻቸው ይሰግዳሉ፣ ሳይመቻቸው ሲቀር ይተውታል። ሲፈልጉ ወቅቱን ጠብቀው በወቅቱ ይሰግዳሉ፣ ካልሆነ ወቅቱን ያሳልፋሉ። الذين هم عن صلاتهم ሳሁን። እነዚህ ሶስት የጀሃነም ስምጥ ሸለቃዎች የመጀመሪያው ምን አለ? ገይ። ሁለተኛው ምን አለ? ሰቀር። ሶስተኛው ምን አለ? ወይል። እነዚህ ሶስቱ ሸለቃዎች በጣም ከባድ ከመሆናቸው የተነሳ ጀሃነም ራሷ በቀን አላህን ከሰባ ጊዜ በላይ አላህን ትማጸናለች። ጌታዬ ወይ ከነዚህ ጀሃነም ጠብቀኝ ብላ ጀሃነም ራሷ እነዚህ ጀሃነም ውስጥ እንዳትገባ አላህ ትለምናለች። ታዲያ የሰው ልጅ ይህን ይችላል? አይችልም። ይሄ ሰውነታችን አይችልም። ዱንያ ላይ ያለው ተራራ አጠቃላይ መጥቶ እነዚህ ጀሃነም ውስጥ ቢገባ ልክ እሳት ላስቲክ እሳትን ሲያገኝ ወይም እሳት ሲነካው እንደ ኩምሽሽ እንደሚለው ልክ እንደዛ ይኮማሸሻሉ አለ። ሰላት ሲሪየስ የሆነ ነገር ነው። ምንም አይነት ዑዝር ያልተሰጠው፣ ምንም አይነት ምክንያት ለማንም ሰው ያልተሰጠ ነገር ነው። ሰውየው ክፍለ ሀገር የሚወጣ ከሆነ መንገደኛ ከሆነ እንዴት አድርጎ ቀለል አድርጎ መስገድ እንደሚችል ሸሪዓው አስቀምጦለታል። 2 ረካዓ ያደርጋል። 4 ምን ሰግደውን 2 ረካዓ አድርጎ ይሰግዳል። አስር ላይ ገና አስር ወቅቱ አልደረሰም አይደል? አስርን ተቅዲም ያደርግና ወደዚህ ያመጣውና ወደ ዙሁር አንድ ላይ ጨፍልቆ 2 ዙሁርን አስርን 2 ይሰግዳል። ከዛ አስር ወቅቱ ላይ ፍሪ ነፃ ይሆናል። ሰላቱ ምክንያት የለውም። የታመመ ጦርነት ላይ ያለ ሰው እየተዋጋ ሰላት ወቅቱ ሲደርስ በልቡ ይሰግዳል። ገብቷችኋል አይደል? ወቅቱን ማሳለፍ የለበትም። በልቡ ይሰግዳል። አሁን ሩኩ ላይ ነው ያለሁት፣ አሁን ስጁድ ላይ ነው ያለሁት፣ አሁን ቆም ያለው እያለ ቂብላውን ቢስት ራሱ ቂብላውን ባይጠብቅ ራሱ እየተዋጋ ጦርነት ላይ ጠላቶችን እየመከተ ሰላቱን ግን ይሰግዳል። በሽተኛ የሆነ ሰው ታሞ ህመምተኛ የሆነ ሰው አልጋው ላይ ሆኖ ራሱን እስካልሳተ ድረስ ራሱን ካወቀ በሚችል አቅም በአፈር እየተጠቀመ ተይሙም እያደረገ አበስ ይሄ እጁን ብቻ እዚህ ጋር ያብሳል፣ ይሄን ያብሳል። خلاص ውዱ አደረገ። ሻወር መውሰድ ማያስፈልገውም፣ ውዱ ማያስፈልገው። በሽተኛ ነው። ባለበት መቀመጥ ከቻለ ቁጭ ብሎ አላሁ አክበር። ገብቷችኋል አይደል? ጭንቅላቱ ቀስ ማድረግ ዝቅ ማድረግ ከቻለ ጎንበስ እያደረገ ሩኩ ላይ ቀና እያደረገ ሱጁድ ደግሞ ትንሽ ጎንበስ እያለ። ይሄንን የማይችል ከሆነ በአይኑ ይሰግዳል። በአይኑ ካልቻለ በልቡ ይሰግዳል። ከአላህ ጋር ከሰላት ውጪ ሊያገናኘን የሚችል ነገር የለም። አንድ ሰው የመጨረሻው ከአላህ ጋር ሲገናኝ ሰላት እየሰገደ ከአላህ ጋር ጥሩ ግንኙነት ኖሮት ሊሞት ይገባል። የሰላት ጉዳይ ምክንያቱም ሰዎች ባዕድ ለሆነ አምልኮ ይሰግዳሉ። ሰዎች እንደራሳቸው ፍጥር ለሆኑ ሰዎች ለሰው ይሰግዳሉ። ሰው እኮ ዛሬ ለከብት የሚሰግድበት ዘመን ላይ ነው ያለነው። ኻሊቀ ሰማዋት ወልአርድ የሰባት ሰማይ የሰባት ምድር ፈጣሪ የሆነው እኛን ሰው ሆነን
እንድንኖር እንድንበላ እንድንጠጣ እያመሸልን እያነጋልን ለዚህ አምላካችን ለመስገድ ደግሞ ምንም አይነት ምክንያት አያስፈልገውም። ትቀጣላችሁ አትቀጡም ራሱ እኮ አያስፈልገውም አይደል? ማንኛውም ባሪያ ለጌታው ምን ያደርጋል? እጅን ይነሳል። አምላካችን አላህ እኛን እያባበለ ሽልማት እያዘጋጀልን ለሰጋጆች የሚሰጣቸው ደረጃ ከፍ ያለ ደረጃ ነው። ማንም የማያገኘው ደረጃ ነው። ማንም ሰው የማያገኘው ነገ የቂያማ ቀን የሰላት በር አለ። ጀነት ውስጥ ሆኖ ሰላቶች ሰጋጆች ብቻ የሚገቡበት የሰላት በር አለ። ሰጋጆች ብቻ የተዘጋጀላቸው በተለይ ስጁድ የሚያበዙ ሰላት የሚያበዙ ግዴታ ከተደረገባቸው ነገር ውጪ በራሳቸው ፍላጎት የሚሰግዱት ሰላት በራሳቸው ፍላጎት ማንንም ሳያስገድዱ ማንንም ሳያስጨንቁ ማንም ሳያስጨንቃቸው ማለት ነው። በቃ አሁን ሰግዳል። አንድ ሰው ሙጥለቅ የፈለገውን ያህል መስጊድ ገብቶ ቤቱም ሆኖ መንገድ ላይ የሚሆነ የገራለትን ያህል ሰላት መስገድ ይችላል። ገደብ የለውም። ሰላት ሱና ሰላት የተከለከሉ ወቅቶች አሉ። ሱብሂ ሰላት ከሰገድን በኋላ ፀሐይ እስከሚወጣበት ሰዓት ድረስ መስገድ አይቻልም። ምንም አይነት ሰላት ከአስር ሰላት በኋላ ፀሐይ እስከምትጠልቅ ድረስ ምንም አይነት ሰላት መስገድ አይቻልም። 6 ሰዓት ሻርፕ 6 ሰዓት ፀሐይ ወይንም አናት ላይ ትይዩ በምትሆንበት ሰዓት ላይ በዛ ሰዓት መስገድ አይቻልም። ከነዚህ ከ3 ሰዓት ውጪ የፈለከውን ያህል የገራልህን ያህል ገብተህ በለው ስገድ። በሰገድክ ቁጥር በእያንዳንዱ ስጁድ ከአላህ ጋር ቀረቤታ እየተቃረብክ ነው የምትመጣው። ትቃረባለህ። የነብዩ አለይሂ ሰላቱ ሰላም ሰሉ ዐለ ነብይ የመጨረሻ ንዛዜያቸው እኮ ሊሞቱ ሲሉ ራሳቸውን ያቃሉ። ከዛ ወሰድ ያደርጋቸዋል። ራሳቸውን ሲያቁ እንደገና ወሰድ ያደርጋቸዋል። እናታችን አይሻ ላይ ተደግፈው በጡቶቿ መካከል ተኝተው በጣም እያቃሰቱ የሞት ጣር ላይ ሆነው የራስ ምታታቸው ትኩሳታቸው ሃይ ሆኖ ፎጣ እያደረኩባቸው እዚህ ላይ አደርግላቸዋለሁ ወዲያው ይደርቅ ነበር ትላለች። ራሳቸውን አያውቁም። ነገር ግን ወቅቱ ደርሷል። ሰላት ወቅት ደርሷል። እንደደረሰ ያውቃሉ። ልክ ራሳቸውን ይስቱና ትንሽ ከቆዩ በኋላ ራሳቸው ወደ ራሳቸው ይመለሳሉ። ልክ ወደ ራሳቸው ሲመለሱ አይሻን የሚጠይቋት የመጀመሪያው ጥያቄ ሀል ሰለናስ የመጀመራቸው ሰዎች ሰገዱ ወይ ሰላት? ላ ሁም የንተዚሩነክ ትላለች እሷ። አይ ያ ረሱላላህ እርሶን እየጠበቁ ነው፣ እርሶን እየጠበቁ ነው። የእርሶ ህመም ቢዚ አድርጓቸዋል፣ ሰዎችን ጨንቋቸዋል። ነብዩ ይድናሉ አይድኑም ጭንቀት ላይ ያሉት ሱሐቦች። ከዛ በኋላ ላ ሙሩሂም እዘዚያቸው ፈሊሰሉ ይስገዱ አሉና የአላህ መልእክተኛ ይህችን ተናግረው አሁንም ራሳቸውን ሳቱ። ራሳቸውን ስተው ትንሽ ከቆዩ በኋላ አሁንም ወደ ራሳቸው ሲመለሱ የመጀመሪያው ጥያቄ አሁንም ይሄ ነበረ፣ ሰዎች ሰገዱ ወይ? አይ እርሱን እየጠበቁ ነው አለ። ቆጣ አሉና የአላህ መልእክተኛ እዘዣቸው። እሳቸው መናገር አቅቷቸዋል፣ አልቻሉም። እዘዣቸው ሰዎች ይስገዱአል። አሁንም ወሰዳቸው። ሶስተኛ ተመልሰው ራሳቸውን ሲያውቁ ሰዎች ሰገዱ ወይ አሉ። አልሰገዱም እየጠበቁት ነው ስትላቸው የሰው ልጅ ማንኛውም ሰው ሰላት ከሌለው ፈላህ ሊወጣ አይችልም፣ ሊድን አይችልም። ከሰላት ውጪ አንድ ሰው ሊኖረው የሚችለው ሀብት ንብረት የለውም። አላህ ጋር ነገ የቂያማ ቀን የሚገናኝበት አንገቱን ቀና አድርጎ የሚሄድበት ምንም ነገር የለውም። ሰላት ይስገዱ። አደራችሁን በሰላት ላይ አደራችሁን በሰላት ላይ አደራችሁን በሰላት ላይ እያሉ የአላህ መልእክተኛ የሞቱት በዛ ነው። ይህን እያሉ ነው የሞቱት። ዑመር ኢብኑ ኸጣብ የእሳቸው ባልደረባ የሆነው ሁለተኛው ምትክ ኸሊፋ የሆነው ከአቡበከር ቀጥሎ ሰላት እያሰገደ ነው። አንድ መጁስ እሳት አምላኪ የሆነ አካል መጥቶ በጩቤ 7 ቦታ ወጋግቶ የገደለው ዑመር 7 ቦታ ነው የወጋጋው። ዑመር ፊት ለፊት የሚገጥመው ማንም ሰው የለም። ራሱን ስቶ ግን አልቻለም፣ ወደቀ። ከዛ አብዱራህማን ኢብኑ ዐውፍ ከኋላው የቆመ ሰው ነበርና አብሮ የሚሰግድ ሰው እሱ ገባዳ ቶሎ ብሎ አሰገደ። አጠራ አድርጎ ሰላቱን ሱብሂን አሰግዶ ጨረሰና ከዛ ዑመርን ለማትረፍ ርብርብ አደረጉ። ዑመር በዛ ህመሙ ላይ በዛ ስቃዩ ላይ ራሱን ስቶ ነበር።
ወተት አመጡለት። ወተት እየሰጡት እያጠጡት ወተቱና ደሙ አብሮ ተቀላቅሎ መውጣት ጀመረ። እንደማይተርፍ አወቀ ዑመር። ማን የገደለኝ አለ። መን ቀተለኒ ሲል ቀተለከ አቡ ሉዕሉዕ አልመጁሲ። ይሃ መጁሳ እሳት አምላክ የሆነው አቡ ሉዕሉዕ የሚባለው ሰው ነው አንተን የወጋጋህ የገደላል። አልሐምዱሊላህ በሙስሊም እጅ እንኳን አልሞትኩኝ። ነገ ከሙስሊም ጋር አላህ ፊት ለፍርድ መቅረብ አልፈልግም። ማንንም ሙስሊም መክሰስ አልፈልግም ነበረ። እንኳን ለአላህ አንድ ቀን ሱጁድ አድርጎ የማያውቅ ሰው እንኳን ገደለኝ አለ ዑመር። ከዛ በኋላ ምን አለ? እይ ወድቋል፣ እሱ ራሱን ስቷል። ሀል ሰለናስ ነብዩ እንደተናገሩት ሰዎች ሰገዱ ወይ አለ። አልሰገዱም። አዎ ሰግደዋል አለ። ሰላት ሰግደዋል። አልሐምዱሊላህ ሰዎች ሰላት ከሰገዱ ከዛ በኋላ ያለው ነገር ትርፍ ነው፣ ተራ ነገር ነው አለ። እዛ ቦታ ላይ የመጨረሻቸው ለዛ ላይ ሆነው እንኳን የሰላት ጉዳይ የሚደራደሩበት ነገር አይደለም። ነቢያችን አለይሂ ሰላቱ ሰላም ሰዒድ ኢብኑ ሙሰይብ ኢማሙ ታቢዒን ምን ይላሉ? ታላቅ ታቢዒን ናቸው። ምን ይላሉ? ሁወ አላ ይሰሊ ዙህረ ሐታ የእቲየ አልዐስር። አንድ ሰው ዙሁርን አይሰግድም የዐስር ወቅት እስከሚገባበት ድረስ ይጠብቃል። ስራ ላይ ሊሆን ይችላል፣ ሴቶች ቤት ውስጥ ሽር ጉድ እያሉ ሊሆን ይችላል። በተለያየ ነገር ቢዚ ሆነው የሰላትን ወቅት የሚያሳልፉ ሰዎች ለነሱ የተዘጋጀላቸው ጀሃነም ነው። ፈወይሉ ሊልሙሰሊን ብሎ አላህ የተናገረው ይላሉ። ለሰጋጆች ወየውላቸው ብሎ አላህ የተናገረው ይህን ነው። ይሄ ደግሞ ቀላል ነገር አይደለም። ነገ አሁን ምሳሌ ምን ይላሉ መሰላችሁ ዑለሞች? ዑመር ብን ኸጣብ ዩንቀዱ ዑርወቱል ኢስላሚ ዑርወቱን ዑርዋ፣ የእስልምና ገመድ በሰዎች ላይ በማህበረሰቡ የእስልምና ተከታይ በሆኑ ሰዎች ላይ አንድ እያለ እየተበጠሰ ይመጣል አለ። አወሉ ማ ዩንቀዱ ሚንሁም ከነሱ ላይ ከሙስሊሞች ላይ መጀመሪያ የሚነሳው ነገር አልአማና አማና ነው አለ። አማና ነው። ትላንትና ሙስሊሞች አማና ይጠብቁ ነበር፣ አደራ ይጠብቁ ነበር አይደል እንዴ? ነን ሙስሊም የሆኑ አካሎች እንኳን አደራ ለማስቀመጥ ሙስሊም ሱቅ ይመርጣሉ። ሀጂ ከድር ጋር፣ ሀጂ ሁሴን ጋር፣ ሀጂ እንትና ጋር አስቀምጡ ይባል ነበረ። ለምን? ሙስሊም የሰው ሐቅ አይነካም። ለምንድን ነው ይሄን? የድሮ ሰዎችና የአሁን ሰዎች ለምን ተለየን? የድሮ ሰዎች እስልምና ኖረውታል፣ ያቃሉ፣ ይፈራሉ። ዕውቀቱ እኮ ብዙ የላቸውም፣ ግን አላህን በጣም ይፈራሉ። እኔ አባቴን አውቀዋለሁ፣ አላህ ይርሐመው። ሱቅ ነበረን። ገንዘብ ሰው አምጥቶ ይሰጠዋል፣ ያመጣል፣ የሆነች ቦታ ላይ ውሽቅ ያደርጋታል። አንድ ወር ይቀመጥ፣ 2 ወር ይቀመጥ፣ አመት ይቀመጥ፣ ያቺ ገንዘብ ራሷ ሰውየው በአመቱ መጥቶ በወሩ መጥቶ ገንዘቡን ያገኛል። ቆይ ትንሽ ልሸክልበት፣ ልስራበት፣ እተካዋለሁ። አሁን ነው ይሄ ነገር ያለው አይደል? ነው አይደለም? አሁን አማና የለም። እስልምና ጠፍቶ ሳይሆን እስልምናን የሚኖረው ሰው ጠፋ። አማና አሁን የለም። 100 ብር ይሰጠዋለሁ፣ 100 ብርን ይዘረዝርና ይሰጠኛል። አማና ደረሰ ነው ማለት ለሱ ትልቁ ነገር ለሱ ይሄ ነው። በቃ 100 ብር የሰጠሁት ኖት አለ፣ ቁጥር አለ። ቁጥሩ ተቀይሮ ከሰጠኝ አማና አግድሏል። ይሄ ሰውዬ አደራ በልቷል። ሌላ 100 ብር ድፍን ራሱ ቢሰጠኝ አማና ማለት ይሄ ከባድ ነው። ይሄን ወረቀት ከሰጠሁት ይሄን ወረቀት ኮፒ አድርጎ አይደለም መስጠት ያለብን። ኮፒ አድርጎ ራሱ ጋር ወረቀቱን ማስቀረትም የለበትም። ሰጥቼዋለሁ እስካላስፈቀደኝ ድረስ የሰው ገንዘብ መጠቀም አይፈቀድልኝም። ለዛ ነው እኮ ስጋታቸው ሷሃቦች ከሷሃቦች መካከል አንድ ሷሃባ ምን ያደርግ ነበር? በጣም ታማኝ ነው፣ ሁሉም ታማኞች ናቸው። ሰዎች እነሱ ጋር የመጡ ገንዘብ ያስቀምጣሉ። አማና ሳይሆን ይሄ እንደ ውሰት ይቀመጥ፣ እኔ ጋር ይቀመጥላችሁ፣ እጠቀምበታለሁኝ፣ ግን በየትኛውም ሰዓት ላይ ገንዘብ ከፈለጋችሁ እሰጣችኋለሁ፣ ሐቃችሁ ነው። ግን አማና ከሆነ ግን ላልነካው ላልጠቀምበት ነው አይደለ? አማና ማለት ይሄ ነው። አሁን ላይ ይሄ ነው የጠፋው። አማና መጀመሪያ ላይ ከሙስሊሞች ላይ የሚነሳ ነገር ቢኖር አማና ነው አይደል? መጨረሻ ላይ ሙስሊሞች ላይ የሚነሳው ደግሞ ሰላት ነው። አሁን ከሰላት ነው ያለን ኢባዳ። ከአላህ ጋር የምንገናኝበት ብቸኛው ኢባዳ ሰላት ነው። ከሰላት ውጪ ከአላህ ጋር እስቲ ይሄን ያህል ኢባዳ አለኝ ከአላህ ጋር የምቃረብበት ስራ አለኝ ብዬ
ምኮራበት ስራ ምን አለኝ? ምንም ስራ የለንም እኮ። ይሄንንም ሰላት ምን አይነት ሰላት እየሰገድን እንደሆነ እናውቀዋለን። ሩህ ያለው ሰላት እየሰገድን አይደለም። ሩህ ያለው ነፍስ ያለው ሰላት አይደለም የምንሰግደው። ጀሰዳችን አካላችን እዚህ መስጊድ ላይ አለ፣ ተደርድረናል። እሰው ይላል ኢማሙ፣ እንሰለፋለን። ከዛ አላሁ አክበር መባሉን እናውቃለን። አላሁ አክበር በሰመመን ነው የምንሰግደው እኮ። አላህን እያሰብን አይደለም የምንሰግደው። ተመስጦ የለንም በሰላታችን ላይ። ቁርአን ይቀራል። በቁርአን ዛሬ የሚያለቅስ ሰው ማን ነው? ሰላቱ ላይ ሆኖ ከአላህ ጋር ተመስጦ አድርጎ የሚያለቅስ ሰው ማን ነው? እስቲ በአሁን ሰዓት ከዚህ ትውልድ ምንድነው? ቢላህ አለይኩም ገብቷችኋል? ማን ነው እስቲ? ሰላት ማለት ይሄ ነው። አላህ በቁርአን የሚፈልገው የሰላት አይነት ይህን ሰላት ነው። ሩህ ያለው ሰላት፣ ወደ አላህ የምንመለስበት ሰላት፣ ከአላህ ጋር ያለን አላቃ ሹራ እኮ ነው። ከአላህ ጋር ሚስጥር እኮ ነው ሰላት ማለት። ዑመር ብኑ ኸጣብ ረዲየላሁ ዐንሁ ሰላት ሲሰግድ ሳይሆን ውዱ ሲያደርግ እንባ ይቀድሞ ነበር፣ ያለቅስ ነበረ። ለምንድን ነው የምታለቅሰው ሲሉት፣ እንዴት አላለቅስም? አላህ ችሎት እኮ ልቀርብ ነው። ከአላህ ጋር እኮ ቀጠሮ አለኝ። ይሄው ዛሬ እዚህ የተሰበሰብነው ለመስገድ ነው አይደል? ይሄ መስጊድ ማለት የአላህ ችሎት፣ የአላህ ችሎት። መስጊድ ውስጥ የሚመጣ የሆነ ሰው፣ ሰላት የሚቆም የሆነ ሰው መጠበቅ ያለበትን ነገር ጠብቆ መምጣት አለበት። ሰላት ቀልድ አይደለም። ነገ ፍርድ ቤት ቀጠሮ ኖሮን የማናደርገውን ነገር መስጊድ እናደርጋለን። ፍርድ ቤት እንደኛ የሚበላ የሚጠጣ ዳኛ የሆነ ሰው ለዛ ሰው እንርበተበታለን። ችሎት በመዳፈር ፍርድ እንዳያመጣብን እንዳይፈርድብን። የአላህ ፍርድ አይበልጥም፣ የአላህ ችሎት አይበልጥም። ይሄ እኮ የአላህ ችሎት። ግማሾቻችን ካልሲያችንን ግማሹን ኪሳችን ውስጥ ግማሹን ውጪ አድርገን እንመጣለን፣ እንቆማለን አላህ ጋር ካልሲ አንጠልጥለን መተን። ንጹህ ይሁን ካልሲ ዛሬ ገዝተው ያመጣው ይሁን፣ አደብ ግን አይደለም፣ አደብ አይደለም፣ ወላሂ አይደለም። ይሄንን እንደዚህ አድርገ ችሎት አትቆም። ችሎት ላይ ስልካችንን ለማጥፋት እባካችሁ ስልካችሁን ዝጉ የሚል እንደ መስጊድ ላይ የለም። እናቃለን፣ እንጠነቀቃለን። ስልካችንን ሳይለንት አድርገን ነው የምንገባው ችሎት ላለመበጥበጥ። የአላህ ቤት ግን ይበጠበጣል፣ በስልኮች ይበጠበጣል። የአንዳንዱ ስልክ ደግሞ አላህ ሂዳያ ይስጠንና የአንዳንዱ ስልክ ደግሞ ዘፈንም አለው። ቁጭ አድርጎ ዘፈን ያዘፍናል። ይሄውላ ህዝብ እንዳለ ቀልብ ነው፣ ቀልብ ይሰብርብሃል። ለዛ ነው እኮ ሙእሚን የሆኑ ሰዎችን ሰጋጆችን የአላህ ቤት መጥተው ለመስገድ የመጡ ሰዎችን አዛ ማድረግ በጣም ከባድ ወንጀል ነው። የአላህ ቤት ስንመጣ በጣም ንጹህ ሆነን ነው መምጣት ያለብን። ያ በኒ አደም ኹዙ ዚነተኩም ዒንደ ኩሊ መስጂድ አይ ዒንደ ኩሊ ሰላት። እናንተ የአደም ልጆች ሆይ ወደ ሰላት ስትመጡ፣ ወደ መስጊድ ስትመጡ ጌጦቻችሁን ፏ ብላችሁ ነው እኮ አላህ የሚለው። እኛ ዛሬ የምንመጣው ቢጃማ ለብሰን ነው አይደለም? ቢጃማ ልብስ በቃ ቀኑን ሙሉ አምሮብን ሱፋችንን ገጭ አድርገን ጀለቢያችንን ፏ ብለን ምናምን፣ ከዛ ወደ መስጊድ ስንገባ ቤት እንገባና ቢጃማ እንለብሳለን፣ ያማረብን እናወልቃለን። አላህ ፊት ስንቆም በቢጃማ፣ ሌላ ስራ ቦታ ስንሄድ በሱፍ ገጭ ብለን አምሮብን፣ በጣም ሀያ ሼም ነው። አላህ ፊት ቆሞ አንድ ሰው ከአላህ ጋር ሙናጃ እያደረገ እያወራ እየተመሳጠረ ቆንጆ ሆኖ አላህ አዞታል። አንደኛ ባዘንስ አላህ ፊት ሲቆም ቆንጆ ሆኖ ነው መቆም ያለበት። ሌላው ሰላት ላይ ሆነን ሰዎችን አዛ የሚያደርግ ነገር መጠቀም። ምሳሌ ምን አሉ የአላህ መልእክተኛ? ነጭ ሽንኩርት፣ ቀይ ሽንኩርት የበላችሁ ሰዎች ለሕክምና ልትበሉ ትችላላችሁ። አምሯችሁ ልትበሉ ትችላላችሁ። ፈልጋችሁ ትበላላችሁ። ሐላል ነው፣ አልተከለከለም። ግን ይህን የበላ ሰው ግን አፉ ስለሚሸት ፈላ የቅረበነ መስጂድና መስጂድ እንዳይመጣ ቤቱ ይስገድ። ገባችሁ አይደለ? ቤቱ ይስገድ። ለምን? እዚህ ያለው ህዝብ አዛ ይሆናል፣ ይረበሻል። ፈኢነል መላኢካ ተተዓዛ ሚማ የተዓዛ ሚንሁ በኑ አደም አሉ። መላኢካዎች ራሳቸው አዛ ይሆናሉ። ሰው አዛ በሆነበት ነገር ሁላ መላኢኮችም አዛ ይሆናሉ። ሰውንም አስቸግረ መላኢካንም አስቸግረ፣ ሰውም ረግሞ መላኢካም ረግሞ፣
ምንጣፎች ዛሬ በየመስጊዱ ስንገባ እባካችሁ ካልሲ ያውጡ ይባላል። ለምን? ምንጣፎች እየተበላሹ ነው። ሰዎች ሱጁድ አድርገው ሱጁድ ላይ መቆየት አልቻሉ። በምን ምክንያት? እኔና እናንተ በምንለብሰው ካልሲ ጽዳታችንን ባለመጠበቅ። ሙስሊም ስለ ጽዳት ማንም ሊያስተምሩ አይችልም። አጥሁሩ ሸጥሩል ኢማን አዝነዛፈቱ ሚነል ኢማን ነብዩ አስተምረውናል። እስልምና ንጽህና የእስልምና አካል ነው። የእስልምና ግማሽ ነው። ስለዚህ አሁንም አላህ ሱስ ያለባችሁ ወንድሞች እህቶች፣ አላህ ከሱስ አላህ ነጃ ይበላችሁ። አሚን አትሉም? ከሱስ አላህ ያላቃችሁ። የጫት ሱስ ያለባችሁ አላህ ያንሳላችሁ። በደንብ አሚን በሉ። የሲጋራ ሱስ የሺሻ ሱስ ያለባችሁ አላህ ያንሳላችሁ። ቤት ገብታችሁ ሚስቶቻችሁ አዛ ይሆኑባችኋል በሽታው። ሽታው በጣም ያስጠላል። ሰላት ላይ ቆሞ ሰውየውም አንድ ሰውዬ ጫት በደንብ ቅሙ መጥቶ ምርቅን ብሏልና ይሄ ጉንጩ እንደዚህ ወጥሮታል። አዛን አለበት። መጥፋት አልፈለገም። ከዚህ ሙድ መውጣት አልፈለገም። ወላሂ በግማሹ ይሰግዳለሁ አለና በግማሹ ይሄን እንደወጠረ ወላሂ መስጊድ መጥቶ ቆሞ አላህ ፊት አማመላ። የሲጋራ ሽታ ዛሬ ከነጭ ሽንኩርትና ከቀይ ሽንኩርት ይበልጣል አይደለም? በጣም ይበልጣል። አላህ ወዳችሁ አይደለም ፈልጋችሁ አይደለም፣ አላህ ያንሳላችሁ። የሚፈልግ ሰው አለ አለ? የሚፈልግ ሱስ የሚፈልግ ሰው የለም። ሱስ የሚያምረው ሰው የለም። የሱስ ተጠቂ የሚሆነው ሰዎች የሚሆኑት ዛሬ ሱስ ማገገሚያ ሂዱ። እስቲ ወላሂ ማገገሚያ ሂዱ። ስንቱ ሰዎች የእውቀት ባለቤት የሕክምና ባለሙያዎችን ጠይቁ። ሰዎች እንደቀላል የገቡበት ሱስ ነገ መላቀቅ አቅተው ከሰውነት ወጥተዋል። ከሰውነት ዓለም ወጥተዋል። ከሰው ከጓደኞቻቸው እኩል የነበሩ በስራ ላይ በገንዘብም በሰውነታቸው ወላሂ ከሰውነት ዓለም አስወጥቷቸዋል። እስልምና የሚከለክለን ነገር ጥቅሙ ለራሳችን ነው። ኸምር አስካሪ መጠጥ ከልክሎናል። ይጎዳሃል። ትንሽ ጥቅም ልትኖረው ትችላለች፣ ግን ጉዳቱ ያመዘነ ነው። ይሄን ከልክሏል ሲል እስልምና አንተን ሊያጨናንቅ ፈልጎ አይደለም። ጥቅሙ ለራስህ ነው። ዝሙት ሲከለክል ጥቅሙ ለራስህ ነው። አስካሪ መጠጥ ሲከለክል ጥቅሙ ለራስህ ነው። አትዋሽ ሲል ጥቅሙ ለራሱ ነው እንጂ አላህ ምንም ካንተ የሚጠቀመው ነገር የለም። ኮሚሽን አያገኝም አላህ። ስለዚህ የሰላታችን ጉዳይ መጥቶ መስገድ ብቻ አይደለም። ይኸውላችሁ እዚህ ምእመናኖች አሉ። አሁን ተሰብስበናል አይደል እንዴ? አላህ በረህመቱ ይሰብስበን፣ የጀነት አላህ ያድርገን። ከኛ መካከል የተሟላ አጅር አግኝቶ የሚሄድ ሰው አለ። ከኛ መካከል ግማሽ አጅር የሚያገኝ አለ። ከኛ መካከል አጅር ሳያገኝ የሚወጣ ሰው አለ። ከኛ መካከል ወንጀል ሸምቶ የሚወጣ ሰው አለ። መጥቶ ሰውን በማስቸገር ብቻ ወንጀል ሸምቶ የሚወጣ ሰው አለ። አንድ ሙስሊም ማስቸገር ከባድ ነው። ሸርጦችን መስፈርቶቹ ምንድናቸው? ከኔ የሚጠበቁት ምንድናቸው? ለማሟላት እንሞክር። ይሄ የሰላት ነገር ነብያችን አለይሂ ሰላም ምን ብለዋል? አልአህዱ الذي بيننا وبينهم الصلاة فمن تركها فقد كفر። በእኛና ሙስሊም ባልሆኑ ሰዎች መካከል ያለው ግርዶሽ ያለው መጋረጃ ሰላት መስገድ ነው አሉ የአላህ መልእክተኛ። ስም ሙሐመድ አህመድ ፋጢማ ኸዲጃ መሆኑ ሳይሆን ሰላት ብቻ ነው መለያችን። አንተ ሙስሊም ነህ ሙስሊም አይደለም ለመባል ሸርጡ መስፈርቱ ምንድነው? ሰላት ነው። فمن تركها ይቺን ሰላት አልሰግድም ያለ ሰው የተዋት ሰው ፈቀድ ከፈረ በርግጥ ይሄ ሰው ይክዷል አለ። በርግጥ ክዷል ይሄ ሰው ያሉ ክዷል። ለዛ ነው ነብዩ አለይሂ ሰላቱ ሰላም ልጆቻችሁን በ7 ዓመት ሰላት አስተምሯቸው አለማምዷቸው። በ10 ዓመት ገረፍ ያደረጋችሁ እንዲለማመዱ አድርጓቸው። በ10 ዓመት ይገረፉ ልጆች ሰላት መስገድ አለባቸው። ገና ልጅ ናቸው አይባልም። ከዛስ በ15 ዓመት አልሰግድም ካለ አንድ ልጅ በ15 ዓመት ከቤት አስወጧቸው ይላሉ ዑለሞች። ሰላት ሳይሰግድ ቤት ውስጥ መቀመጥ የለበትም። ሰላት ባልየው አይሰግድም፣ ሚስት ትሰግዳለች። ሚስት አትሰግድም፣ ባል ይሰግዳል። ከዛ ሪዝቅ የለም ብለው ደግሞ የሪዝቅ ጉዳይ ሽንኩርት ተወደደ፣ የቤት ኪራይ ጨመረ፣ እንዲሆነ ያሉ ይማረራሉ። ኃላፊነቱን ደማኑን አላህ ወስዷል። አንተ በሰላት ለህ ብቻ ጠንካራ ሁን፣ በርታ፣ ከኔ ጋር ያለ አላቃ ግንኙነት ይጠንክር አለ አላህ። የሪዝቅህን ነገር ለኔ ተወዋል። የሪዝቅህን ነገር ለኔ ተወው። ይሄ ቁርአን ላይ ነው ሱረቱ ጣሃ ላይ ወአሙር አህለከ ቢሰላቲ
ወስተቢር አለይሃ ላ ነስአሉከ ሪዝቀን አለ አላህ። አንተ ቤተሰቦችን በሰላት ላይ በርቱ ጠንክሩ፣ እኛ አንተንም ሆነ ቤተሰቦችን ሪዝቅ አንጠይቅም አለ አላህ። ሪዝቅ አንጠይቃችሁ፣ ሪዝቁን እኔ የምሰጣችሁ፣ በኢባዳ ላይ ከበረታችሁ ሪዝቁን ለኔ ተውት አለ አላህ። አላህ ያበርታል፣ አላህ ያበርታል። በተለይ አሁን እንደው አላህን ከማግኘት አላህን ከማውራት ከአላህ ጋር ከመመሳጠር ወደ አላህ ከመቃረብ የበለጠ አንድ ሙእሚንን አንድ ሙስሊምን ሊያረጋጋ የሚችል ነገር ምን አለስ? ምንም እኮ የለም፣ ምንም የለም። አንድ ሰው ምን እንዳለ ልንገራችሁ። በረመዳን ነው ሰላት የሚሰግደው፣ ከረመዳን ውጪ ሰላት አይሰግድም። በረመዳን ምክንያት የገባን መስጊድ የገባን ሰዎች አላህ ከመስጊድ እንዳያስወጣን እሪ እንበልበት፣ እናልቅስበት። አሁን ይኸው መስጊዶች እየተራቆቱ ይመጣሉ። የረመዳን አምላኪዎች እስከምንመስል ድረስ መስጊዶች ይራቆታሉ። ከረመዳን ውጪ ከጁማዓ ውጪ ሰላት አንሰግድም። አላህ ሪዝቁን እየበላን ረህመቱን እያፈሰሰልን ለአላህ እንደ መስገድ ምን መታደል አለ? ወላሂ ረመዳን ላይ ገብቶ እየሰገደ ዱዓ ያደርጋል። አወል ሰልፍ አያመልጠውም። በጣም ከአላህ ጋር ተደሩ ልቡ ተሰብሮ ከአላህ ጋር ጥሩ ግንኙነት አድርጎ ከዛ አንድን ጓደኛዬ መጥቶ ጠየቀው። እኔ አሁን ከአላህ ጋር በጣም የሚገርም ግንኙነት ላይ ያለሁት፣ እጠይቀዋለሁ ይሰጠኛል። በጣም ወደ አላህ ተቃርቤያለሁ። በጣም ደስተኛ ነኝ በህይወቴ። ከብዙ ሱሶች ነው መጥቶ ወደዚህ ተላቆ የመጣው። ግን ምን አለው ለሰውየው ለጓደኛው ምን አለኝ አለ፣ እናንተ አመት እኔ አንድ ወር ሙሉ አላህ ጋር አንድ ወር ከአላህ ጋር ተገናኝቼ ይሄን ያህል ደስታ ካገኘው አመቱ ሙሉ እንደዚህ ደስተኛ ሆናችሁ ነው የምትኖሩት አለኛለ። አያችሁ፣ ሰላት የማይሰግድ ሰው ራሱን ነው የሚቀጣው። አናቀውም፣ አሁን ላይታወቀን ይችላል። ኒዕማ ጸጋ ሲወገድ እንጂ አሁን ላይ እኮ አይታወቅም። ሲወገድ ነው የሚታወቀው። ሰላት አንድ ሰው ሳይሰግድ ቀርቶ አላህን ሳያገኝ ሳያማክር ሚስጥሩን እያንዳንዱ ነገር ለአላህ ማካፈል ሳይችል ቀርቶ እንዴት ሰው የሚኖረው? እንዴት አቅም ይኖረዋል? ወላሂ አይቻልም እኮ ከባድ ነው። ለምን የአላህ ባሪያ መሆን ሲያቅት የሰው ባሪያ አላህ ያደርጋል። አላህን መለመን ሲያቅት ሂደ ሰው ጋር ትለምናለህ፣ ፊቱን ይነሳብሃል፣ ይሃም ያመናጭቃል፣ ይሃም ያሰው እንትን ይልሃል። አላህን ለምነው፣ ወኪል ይፈጥርልሃል። አላህን ለምነው፣ ምንም ነገር ያደርግልሃል። በተለያየ ቦታ ላይ በተለያየ ነገር ላይ ቢዚ የሆኑ ሰዎች ቅድም ተናግሬዋለሁ፣ ለሰላት ምንም አይነት ዑዝር አልተሰጠውም። አደራችሁ። ስለዚህ ሰላት ሆነን ቆመን ሩሃችን ከአላህ ጋር ይገናኝ። አካላችንን ብቻ አይደለም አላህ የሚፈልገው፣ ሩሃችንን ነው የሚፈልገው። እኛ ዛሬ ሰላት ቆመን ምን ነው የምናደርገው? ሂሳብ ይሰራል። መርካቶ ሂሳብ ሰርተን ምን ብለን እንጨርሳለን። ሰላት ልክ እንደቆመን የጠፋብንን ዕቃ ስንት ጊዜ ስንፈልገው ያጣነውን ዕቃ ሰላት ላይ ትዝ ይለናል። ሰላት ላይ እንደቆምን የሆነ ነገር ትዝ ይለናል። ሸይጣን ይመጣል። የጠፋብህ ዕቃ እኮ አልጋ ስር እኮ ነው ሂደህ ፈልገው ይላል። ሰላት ላይ እኮ ነው ያለው። ግን አላሁ አክበር እንዳልክ ዕቃው ትዝ ይላል። ስንት ቤቱን ብትብጥ አድርገህ ፈልገህ ያጣውን ዕቃ ይወሰውሳል ሸይጣን። አደራችሁን ይሄ ሩህ ያለውን ሰላት ለመስገድ እንሞክር። እስቲቃማ አላህ ይስጠን። በአላህ መንገድ ላይ የምንጸና አላህ ያድርገን። አላህን እንጂ ለማንም አናጎበድድ አላህ ያድርገን። ወደ አላህ የምንመለስ አላህ ያድርገን። አላህ ያበርታል። እንለምነው አላህ ነው። አላህ ያግራልን። የገባን ሰዎች ማንወጣ አላህ ያድርገን። ከቤቱ ማንወጣ አላህ ያድርገን። ያ ረበል ዓለሚን ሁሌ ከአላህ ጋር ተገናኝተን ደስተኛ የሆነ ህይወት ኖረን የምንሞት አላህ ያድርገን። ሁለት ነገር እናገርና ጨርሳለሁ። አንደኛ አሽረፈል ኸልቅ ነቢያችን ከአይን ብሌናችን በላይ የምንወዳቸው የምናፈቅራቸው ውዱ ነቢያችን አላህ ምን እንዳላቸው ታውቃለህ? እናውቃለን። ወዕቡድ ረበከ ሐታ የእትየከል የቂን አላቸው። ጌታህን ሞት እስከሚመጣብህ ሰዓት ድረስ ገርገራ ጣረ ሞት ላይ እስከምትሆን ድረስ ነው የምታመልከው። ይሄ ነቢያችን የታዘዙበት ነው። ፈስተቂም ከማ ኡምርተ እንዳዘዝኩ ቀጥ ለጥ በላላቸው። ነቢዩን እኮ ነው። እኛ ተከታዮቻቸው ደግሞ ምን ልንታዘዝ እንደምንችል አስቡት። ሁለተኛው ነቢዩላህ ዒሳ ኢየሱስ ክርስቶስ ነቢዩላህ ዒሳ አለይሂ ሰላም
ምንድነው የተናገረው? በራሱ አንደበት አንቃልባ ላይ ሆኖ ገና መርየም እናታችን መርየም እናቱ አዝላው ይዛው የመጣች ጊዜ አንቺ መርየም ሆይ ዲቃላ ይዘሽብን መጣሽ አሏት አይሁዶች። አባትሽ ንጹህ ሰው ነበረ፣ እናትሽም በጣም እናቃት ጥሩ ሰው ነበረች፣ አንቺ ግን ዝሙት ሰርተሽ መጣሽ አላት። ከዛ በፊት አላህን ከአላህ ጋር አውርታለች እሷ። ምን ላድርግ ዝም በይ ለማንም እንዳትናገሪ ብሏት ነበር። ይዛው መጣች እንደተሸከመችው። ከዛ በኋላ ለህዝቦቹ ምን አለች ሲጠይቋት فاشارت إليه እሱን አውሩት አለች። ህፃን ልጅ እኮ ነው ጡት ያለቀቀ። كيف نكلم من كان في المهدي صبيا ገና አንቃልባ ላይ ያልወረደ ህፃን ልጅ እንዴት ነው አናግሪ የምትልን? ያምሻል እሷን ሊወርዱባት ፈለጉ። ከዛ አላህ ስራውን እዚህ ጋር ይሰራው ነብዩላህ ኢሳ ኢየሱስ ክርስቶስ መናገር የጀመረው አንቃልባ ላይ ነው። ያው የተናገረውን ስሙ قال إني عبد الله። ይሄው ዛሬ ሰዎች አምላክ አድርገው የሚገዙት ዓለም ላይ አምላክ ተደርጎ የሚሰገድለት ያለሱ አንድንም የሚሉ ሰዎች እንደ እስልምና የኢስላም ምንድነው ነብይ ነው የአላህ ባሪያ ነው። قال إني عبد الله እኔ አላህ ባሪያ ነኝ። አታኒ الكتاب ወደፊት ኪታብ ይሰጠኛል። ምመራበትን ኪታብ ህዝቦችን ምመራበትን ኪታብ አላህ ይሰጠኛል። وجعلني نبيا ነብይም አድርጎ ይልከኛል። وجعلني مباركا የተባረኩ አላህ አድርጎኛል ያደርገኛል። وجعلني مباركا اينما كنت بيتኛውም ቦታ ላይ ብሆን የተከበርኩ አላህ ያደርገኛል። ዛሬ ኢሳ ዛሬ ኢየሱስ በሁሉም ዓለም ላይ የተከበረ ነው አይደለም? አይሁዶች ብቻ ጋር ሲቀር አይሁዶች ስቲል ነው ዲቃላ ነው ብለው ነው የሚያስቡት። ሌሎቹ ደግሞ አምላክ አድርገው ያስቡታል። ሙስሊሞች ደግሞ ዲቃላም አይደለም አምላክም አይደለም የኢስላም የተከበረ ነብይ ነው ብለን ነው ምናምነው አይደለም? ከዛ ምን አለ መሰላችሁ ኢሳ ወአውሳኒ ጌታዬ አላህ አዞኛል በምን ቢሰላቲ ሰላት እንድሰግድ ወዘካቲ ዘካ እንዳወጣ እስከ መቼ ሰላት እንድሰግድ አዞኛል አላህ። ወአውሳኒ ቢሰላቲ ወዘካቲ ማ ዱንቱ ሀያ በህይወት እስካለው ድረስ በህይወት ዘመን እስካለው ድረስ። ኢሳ ሞቷል እንዴ? ሞቷል? ኢሳ ተሰቅሏል? አልተሰቀለም። ማዕከላችን ላይ መጋቢ አለ፣ ትልቅ ሰው አለ። ማስተዋወቃቸዋለሁ። ከሌላ እምነት ከፕሮቴስታንት የመጣ ወደኛ ጋር የተቀላቀለ ትልቅ መጋቢ አለ፣ ያውቀዋል። ኤሎሄ ኤሎሄ ለማሰበከተል መጽሐፍ ቅዱስ ላይ አምላኬ አምላኬ ለምን ተውከኝ ብሏል። እዚህ ጋርም ቁርአን ላይ ስንመጣ ኢኒ አብዱላህ ጌታዬ ወይ እያለ አላህን ይማጸናል አይደለም? ይማጸናል። አላህ አንድ ጥያቄ ጠይቆታል ቁርአን ላይ አንተ ኢየሱስ ወይ ኢሳ ሆይ እንደው ለህዝቦች ዓለም ላይ እንደው አምላክ አምላክ አድርገው ያዟችሁ አንተ ቁልተ للناس اتخذوني وامي الهين من دون الله አንተ እኔና ማርያምን ኢሳ አምላክ አድርጋችሁ ያዙን አምላክን ብላችሁ አስተምራችኋለሁ ያለው አላህ። ኢሳ ምን አለ ኢየሱስ? قال سبحانك ጌታዬ ወይ ጥራት ይገባ ما قلت لهم الا ما امرتني به እኔ አንተ ያዘዝከኝ ነገር እንጂ ለህዝቦች አላስተማርኩም አለ። እሱ ምንድነው? አን ይዕቡዱላህ ረቢ ወረበኩም የኔንም ጌታ የናንተንም ጌታ አላህን ተገዙ ነው ብዬ ያስተማርኳቸው። ኢሳ አልሞተም አለ በህይወት አራተኛው ሰማይ ላይ ነው የሚኖረው። አሁን የቂያማ መዳረሻ አካባቢ ላይ ሲደርስ ኢሳ ይመጣል። ከመጣ በኋላ አምላክ አድርገው የያዙት ሰዎች ላይ ይፈርዳል። ነብይነቱ ግን አክትሟል። ህዝቦቼ ሆይ ላኢላሃ ኢላላህ ሙሐመዱን ረሱሉላህ በሉ ብሎ አስተምሮቱን ለማስተማር ይመጣል። አልተሰቀለም፣ አልተወገረም፣ አልሞተም። የእስልምና አስተምሮ ይሄ ነው። ከኛ ደግሞ መሃል ላይ ደግሞ በኋላ አስተዋውቃቸዋለሁ ፓስተር አይደለም ከፓስተርም በላይ መጋቢ የሆነ ልክ በእኛ ፈዲለቱ ሸህ ምንላቸው ሰዎች አሉ አይደለ? ሙፍቲዎች ምንላቸው አሉ አይደለ? የነሱ ሙፍቲ መሃላችን ላይ መተዋሉ። ስለዚህ አሁን ያው ትንሽ እንትንልና እንቀላቀለዋል። ያው ማከላችን ላይ አለ፣ እሱን አስተዋውቃቸዋለሁ። ዝግጁ ናችሁ ለመተዋወቅ? ዝግጁ ናችሁ? ኢንሻአላህ። ስለዚህ